ግብጽ የህዳሴ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ፍርድ ቤቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለህዳር 26 ተለዋጭ ቀጠሮ መስጠቱ ተሰማ። በኢትዮጵያ በእሳት አደጋ የሶስት ህጻናት ህይወት አልፏል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት መረጃዎችን በማስቀደም ጀምረናል። በቆይታችን ሌሎች በርካታ መረጃዎችም ይኖሩናል። አብራችሁን ቆዩ። በቅድሚያም ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ለቢቢሲ ተናግረዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በአገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብርም አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጥል እርምጃ ነው የምንቆጥረውም ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉን እርምጃዎች እንደምትወስድ ፕሬዝዳንት አብዱልፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽም ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በሰጠው ምላሽም ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲልም አክሏል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ የህዳሴ ግድብ ከዓለም አቀፍ ህግ ውጪ የተወሰደ የአንድ ወገን እርምጃ ነው ብለዋል። ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ሲሉም አክለዋል። ያሳለፍነው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች ብለው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፁ የውጭ ጉዳይ ሚኒስትር በሰጡት ምላሽም ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የህዳሴ ግድቡ ከተመረቀ በኋላም ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። የግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበርም የውሃና ኢነርጂ ሚኒስቴር ገልጿል። የግብጽ የውጭ ጉዳይ ሚኒስትር ምንም ስምምነት ላይ ሳንደርስ ከ13 ዓመት በላይ ስንደራደር ቆይተናል፣ እኛ በቅን ልቦና ስንደራደር ስለነበር የሚያሳዝን ነው ብለዋል። አያይዘውም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉም ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለን ከአንድ ዓመት በፊት በግልጽ አሳውቀናል በማለትም በቀጣይ የሚካሄዱ ውይይቶች እንደማይኖሩ ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣ መግለጫ የአውሮፓ ህብረት ግብጽ ካለበት
የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ ጠቅሷል። የግብፅን የውሃ ደህንነትና ዓለም አቀፍ ሕግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብም እንደሚያካትት አስታውቋል። በብራስልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት መውቀሱ ይታወሳል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነም በመግለጽ ተቃውሞውን አሰምቷል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነውን ውሃ ከናይል በማግኘት ግብጽ የወንዙ ጥገኛ የሆነች ብቸኛዋ አገር ነች ብለዋል። ሌላ የውሃ ምንጭ የለንም ያሉት ሚኒስትሩ ከናይል ወንዝ በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብጽ የምትጠቀመውም ዓመታዊ የውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነም ጠቅሰዋል። ስለዚህ ባለን ውሃና በፍላጎታችን መካከል ያለውን ክፍተት የምናሟላው ውሃውን በድጋሚ ጥቅም ላይ በማዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ ሀገር ነን ሲሉም አክለዋል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚም ውድቅ አድርጋለች። የግብፁ ሚኒስትር በበኩላቸው ከውሃ አንጻር ከድህነት ወለል በታች ነን፣ በተባበሩት መንግስታት መርህ መሰረትም የድህነት ወለሉ በነፍስ ወከፍ 1000 ኪዩቢክ ሜትር ነው። የግብጽ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለ ስልጣኔ ፒራሚዶችም ምንም አይኖርም ብለዋል። ግብጽ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስትሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመመስረት እንደሚቀጥሉ አስታውቀዋል። ኢትዮጵያም በተደጋጋሚ ለውይይት በር ክፍት መሆኑን ገልጻለች። የውጭ ጉዳይ ሚኒስትሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደር የውሃና ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ መስራት ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩ መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነትን የሚመለከት ዋና መድረክ ስለሆነና ይህም ጉዳይ ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ከዚህ ቀደም በየካቲት 2020 በፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ተደርሶ እንደነበርም በመጥቀስ ግብጽ ብትስማማም ኢትዮጵያ ለመፈረም ሳትስማማ ቀርታለች ብለዋል። ስምምነቱ ለኛ የሚስማማ አልነበረም፣ ነገር ግን ለግብጽ ለሱዳንና ለኢትዮጵያ የተሻለ አማራጭ ነበር። በወቅቱ የውጭ ጉዳይ ሚኒስትራችን ለፊርማው ወደ ዋሽንግተን አቅንተው ነበር። በሚያሳዝን ሁኔታ ግን የኢትዮጵያው ሚኒስትር አልተገኙም ሲሉም ወቅሰዋል። በኢትዮጵያና በግብጽ መካከል ያለው ውጥረት ሲባባስ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጄኔራሎችና መሳሪያዎችን ይዘው ማረፋቸውም ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮን የሚተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያዩ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑም ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባዱር አብዱላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚም ተጠይቀው በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነትን ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ መልሰዋል። በሌላ መረጃ ፍርድ ቤቱ ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማስተላለፍ ለዳር 26 ተለዋጭ ቀጠሮ መስጠቱን ጠበቃቸው ተናግረዋል።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ዛሬ ህዳር 23 ቀን 2018 ዓ.ም በዋለው ችሎት ታዬ ደንደዓ ጥፋተኛ ሆነው በተገኙበት የህገ ወጥ የጦር መሳሪያ ይዞ መገኘት ወንጀል ፍርድ ቤቱ በጠበቃቸው በኩል ለቅጣት ማቅለያነት የቀረበው የታዬ ደንደዓ የአይን ህመም በህክምና ማስረጃ እንዲደገፍ ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ተናግረዋል። ፍርድ ቤቱ ለህዳር 23 ተለዋጭ ቀጠሮ የሰጠው የቀረበውን የቅጣት አስተያየት መርምሮ የመጨረሻ ቅጣት ለማስተላለፍ የነበረ ሲሆን ቅጣት ማቅለያ በማስረጃ የተደገፈ አይደለም በሚል ውሳኔም ተለዋጭ ቀጠሮ መስጠቱን ነው አቶ አበራ የገለጹት። በተመሳሳይ የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ የተመሰረቱባቸውን 3 አዳዲስ ክሶችን አስመልክቶ የፍርድ ቤቱ ውሳኔን የተናገሩት ጠበቃው በዚህም በክሶቹ ላይ የክስ መቃወሚያ ማቅረባቸውን የዋስትና መብት ይገባቸዋል በሚል ከአቃቤ ሕግ ጋር ክርክር መደረጉን ተከትሎ በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 8 ቀጠሮ መሰጠቱን አያይዘው ተናግረዋል። የተከሳሹን የጤንነትና የማረሚያ ቤት አያያዝ አስመልክቶ በሙሉ ጤንነት ላይ መሆናቸውን የደረሰባቸው የሰብአዊ መብቶች ጥሰቶች አለመኖሩንም ጠበቃቸው አረጋግጠዋል። ታዬ ደንደዓ ላይ የተመሰረቱት አዳዲስ ክሶችን በሚመለከት ጠበቃቸው ከዚህ ቀደም እንደተናገሩት ክሶቹ ከመታሰራቸው በፊት ሆርን ኮንቨርሴሽን በተሰኘ የዩቲዩብ ቻናል ላይ ተገኝተው ያደረጓቸው ንግግሮች ላይ መሰረት ያደረጉ እንደነበር ይታወሳል። ክሶቹም መንግስትን በኃይል የመናድ ስለመከላከያ ሰራዊት የሰሜን ዕዝ ጥቃትና ተያያዥ ጉዳዮች ላይ ጠቅላይ ሚኒስትሩ አሉኝ ብለው የሰጡት መረጃ መከላከያ ላይ የተደረገ አደናጋሪ ወይም የሐሰተኛ መረጃ መንዛት ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ የሚሉ መሆናቸውን ተናግረው ነበር። በስልጤ ዞን በሚቶ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ በትላንትናው ዕለት 10 ሰዓት ተኩል ላይ በደረሰው የእሳት አደጋ 3 ህጻናት ህይወታቸው ማለፉ ተጠቁሟል። የሚቶ ወረዳ ፖሊስ ጽፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና የህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ ለብስራት ሬዲዮ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በእሳት በመያያዙ በውስጡ የነበሩ የ6 ዓመት 2 ወንድና ሴት መንታ ልጆችና የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው አልፏል። ህይወታቸው ያለፈው ህፃናት የታናሽና የታላቅ እህትማማቾች ልጆች ሲሆኑ ከአያታቸው ጋር ነበር የሚኖሩት ተብሏል። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህፃን እናት ደግሞ ለስራ ውጭ ሀገር በመሄዷ ህፃናቱ በአያታቸው ቤት ይኖሩ እንደነበር ኢንስፔክተር ነጅሙዲን ዋበላ ተናግረዋል። የአደጋው መንስኤ ለጊዜው ባለመታወቁ ፖሊስ እያጣራ ሲሆን የህፃናቱ አስክሬን ለምርመራ ወደ ሚኒሊክ ሆስፒታል መላኩን ኢንስፔክተሩ ገልጸዋል። ወቅቱ በጋ ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉም ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ እንደሚገባ ኢንስፔክተር ነጅሙዲን ዋበላ ተናግረዋል። ከውጭ የሱዳን ብሔራዊ ጦር ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የባብኑሳ ከተማን ተቆጣጥሬያለሁ ማለቱ ሐሰት ነው ሲል ውድቅ አደረገ። በጀነራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምዕራብ ኮርዶፋን ከተማ ባብኑሳን እንደተቆጣጠረ ቢያስታውቅም በጀነራል አብዱል ፈታህ አልቡርሃን የሚመራው ብሔራዊ ጦር ግን ሐሰት ነው ሲል ዛሬ ማክሰኞ ባወጣው መግለጫ አስተባብሏል። የሄሜቲ ፈጥኖ ደራሽ ድጋፍ ሰጪ ኃይል ባለፈው ወር ምዕራባዊ ሱዳንን ሙሉ በሙሉ መቆጣጠሩን የገለጸ ሲሆን የዳርፉር የመግቢያ በር ናት የምትባለውን ባቡኑሳን ተቆጣጥሬያለሁ ማለቱ ደግሞ ትልቅ ወታደራዊ ውጤት ተደርጎ ተወስዶም ነበር። ትላንት ሰኞ በፈጥኖ ደራሹ በኩል የተለቀቁት ተንቀሳቃሽ ምስሎች ተዋጊዎቹ በባብኑሳ የሚገኝ ወታደራዊ ሰፈርን ከሳምንታት ከበባ በኋላ ሲቆጣጠሩ ያሳያሉ። ብሔራዊ ጦሩ ግን አሁንም እየተዋጋው ነው፣ አልተያዘችም ሲል ሞግቷል። ባለፉት ወራት ፈጥኖ ደራሹ ኃይል ወደ ዳርፉር እንደ መግቢያ በር የሆነችውን ባብነስ ጨምሮ ፈጥኖ ደራሹ ባለፉት ወራት ተቆጣጥሮት የነበረውን መላውን ምዕራብ ሱዳን ሙሉ በሙሉ መቆጣጠሩም ተገልጿል። አርኤስኤፍ በከተማዋ ላይ አዲስ ጥቃት መፈጸሙን የቡድኑ ቃል አቀባይ ተናግሯል። የአልጀዚራ ዘጋቢዋ ሂባ ሞርጋን ከካርቱም እንደዘገበችው ጦርነቱ እንደቀጠለ ነው። ተዋጊዎቻቸውም አሁንም በከተማው ውስጥ ናቸው። ነገር ግን በእርግጠኝነት ማረጋገጥ የምንችለው የጦር ሰፈሩን አርኤስኤፍ መቆጣጠሩ ነው ስትልም ዘግባለች። አርኤስኤፍ የባብሱናን ቁጥጥርን ካጠናከረ በምዕራብ ኮርዶፋን ክልል ላይ ያለውን ቁጥጥር ያጠናክራል። በዚያም የምዕራባዊው የሀገሪቱ ክፍል ዋና ዋና መንገዶችን መያዝ ያስችለዋል። የሱዳን ጦር ወደ ዳርፉር ክፍል ወይም ወደ ሌሎች የኮርዶፋን አካባቢዎች ለመድረስ በባብኑሳ በኩል ማለፍ አለበት። ስለዚህ የከተማዋን የዳርፉርን ግዛት መልሶ ለማግኘት
የበለጠ ፈታኝ ያደርገዋል። አልጀዚራ አረብኛ እንደዘገበው በአሳቢያ ታጋሊ ደቡባዊ አካባቢን ጨምሮ በሌሎች የኮርዶፋን አካባቢዎች ከባድ ግጭቶች ተከስተዋል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። ዳግም በሌሎች መረጃዎች እስከምንገናኝ ጤና ይስጥልን።